ብላችሁ ነው ስትተያዩ የምትሉት? ማለት ያው ያልገባኝና አንዳንድ ነገር ጠይቀዋለሁ። ከዛ በቃ ጥናት ብቻ ነው ማለት ነው። ሰላም የሌላ ምን ይኖራል? ይሆንሻል ማለት ያዋትሻል ስትይ ስላልገባኝ ኧረ ሰላም በዛ እንደዚህ ጊዜ አይደለም። እርግብ እውነታው ሊወጣላት ነው። ምክንያቱም ወይዘሮ ባዩሽ ጥፋተኛ መሆኗ ከታወቀ የእርግብ ማንነትና እውነተኛ ነገር ይወጣል ብዬ አስባለሁ። በቅርቡ ሁሉም ነገር እውነቱ ወጥቶ ይለይለታል። ወይዘሮ ባዩሽም እስር ቤት የምትወረወርበት ጊዜ ቅርብ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በዓለም ዳርቻ የምትገኙ እንኳን ደህና መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ ሆኑ። ነባሮችም እንደተለመደው ላይክ ሼር ማድረጋችሁን እንዳትረሱ። ቪዲዮውን በላይክ ጀምሮ ኖላዊ ክፍል 99ን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ወይዘሮ ባዩሽ እንግዲህ ጉዷ እየፈላ ነው። ምክንያቱም ሜላት ሁሉንም ነገር አውቃለች። ድሮም ተጠራጥራ ነበር። ዘንድሮ ደግሞ እውነታውና ሀቁ ገሃድ እየወጣላት ነው። ስለዚህ የሚፈጠረው ነገር እጅግ በጣም ከባድ ይሆናል ብዬ አስባለሁ። ምክንያቱም ወርቆቹ ስታጣቸው ወይዘሮ ሜላት በጣም ተናዳና ስትፈልግ ነበር። ወርቆቼ ከዚህ መሳቢያ ውስጥ የት ሊሄዱ ይችላሉ? ምን ወሰዳቸው? ወይስ ከምታመምበት ቦታ ቀይሬላቸው ነበር እያለች የምጠረጥርበት ቦታ እየፈለገች ነበር። ግን ልታገኘውም ልደርስበትም አልቻለችም። ሰላምንም ብትጠይቃት ማስታወሷን እንድታቅባት አልፈለገችም። ስለዚህ ያላት አማራጭ መፈለግ ነበር። ፈልጋ ስታጣቸው ግን ከአይምሮዋ በላይ ሆኗል። ራሷን ስታና ተናዳ ነበር። ምን ማድረግ እንዳለባት ምንም የምታውቀው ነገር የለም፣ አታውቅም። አሁን ላይ ግን ማስታወሷን ማንም ሰው እንዲያውቅባት ስለማትፈልግ ሀና ብቻ ናት የምታውቀው የእሷን ማስታወስ። በአሁን ላይ ሀናን ብቻ ነው የምታምነው የምታማክረው። ታዲያ ሀና እስከምትመጣ ድረስ አላስቻላትም። ላሴም በዚህ አጋጣሚ እናቱን ለመጠየቅ ወደ መኝታ ክፍል ሲገባ እናቱም ያልጠበቃትና ያላሰባት ሴት ሆና ጠበቀችው። እሱም ሲጠይቃት ምን ሆኛለሁ ብላ ነበር የጀመረችለት። እማዬ አሁንም አልተሻለሽም ወይ? ደግሞ ስለምንድን ነው የምትበሰጫጭው? ምን ሆነሻል? የተፈጠረውን ችግር ለምን አትነግሪኝም ሲላት፣ ወይዘሮ ሜላት ግን ምንም እንዳልተፈጠረና ተወኝ ነው ያለችው። ይሄን ብቻ ነበር ቃል የመለሰችለት። ምላሴም ደግሞ ይሄ ነገር ግራ የሚያጋባው እማዬ የሆነሽውን ነገር ለምን በግልጽ አትነግሪኝም ሲላት፣ እሷ ግን ምንም የምትነግረው ነገር እንደሌላት አትፈለገችም ሁሉንም ነገር። እናማ ከአቅሟ በላይ ጮኋ። ልጁ ደግሞ ከክላሷ እንዲወጣ አረገች። እሱም ደግሞ በፍርሃትና በድንጋጤ በማሰብ በጣም ተጨናንቆ ነበር። ወደ መጣበት ተመልሷል። ግን ሀና ስትመጣ መኝታ ቤት እንደምፈልጋት ንገራት ብላው ነበር። እሱም ደግሞ ምንድን ነው ችግሩ? ይሄ የማርሳት በሽታ ወደ መብደት ይዞራል እንዲህ እያለ የእናቱን እንደዛ መጮህና የእናቱን መቀያየር በጣም አሳስቦታል። ታዲያ ምን ማድረግ እንዳለበት እና ምን መዋጥ እንዳለበት እናቱን መኝታ ቤት እንደምትፈልጋት ሀናን ነገራት። እሷም ደግሞ ወደ እናቷ ስትሄድላት ሀና ስታያት ገና በደስታ ነበረ የምትቀበላት። ምክንያቱም ከሀና ጋር ሁሉንም ነገር እውነታው ስለምታወራ ግልጽ ሆኖ ስለሚያወሩ። እናም ሀንዬ መጣሽ ወይ ነበር ያለቻት። አዎ እማዬ መጥቻለሁ። ምን ሆነሻል? ምን ተፈጠረ? ምላሴ እኮ ሲነግረኝ ያመመሽ መስሎኝ ነበረ። ምን ሆነሽ ነበር ያለቻት። አይ ምንም አልሆንኩም ሀንዬ፣ ግን ወርቆቼ ያስቀመጥኩባቸው የሉም። ምን ሆኜ ነው? ወይስ እነ ሰላም አስቀምጠውታል? እባክሽ እኔ ሰላምን እንዳልጠይቃት እሷ ማስታወሴን እንድታቅብኝ አልፈለኩም። ስለዚህ የት ነው ወርቆቼ ያሉት ስትል፣ እናም የወርቅ እንደጠፋ ስለምታቅ ስለነበር የወርቁ ነገር ነው እንዲያሳሰበሽ እማዬ፣ አይዞሽ ወርቁ እኮ ጠፍቷልማ። አንቺ በታመምሽበት ጊዜና ሆስፒታል ባለሽበት ጊዜ ነው ወርቁ እንደሌለ ያወቅ ነው ስትላት፣ በጣም ተናዳ ነበረ። መወሰደው የወርቅ እኮ በጣም ውድና ብዙ ገንዘብ የገዛሁት ነው
እንዴት ሊጠፋ ይችላል የሚለው ነገር በጣም እያናደዳት ነበር። ሀናም ደግሞ እንድትረጋጋ እየነገረቻት ነበር። እማዬ ከሁሉም በፊት የአንቺ ጤና መሆን ነው መሳስበው። ስለዚህ ወርቁ ቢጠፋ ገንዘብ አይደለም እንዴ ምን ችግር አለው ስትላት ነገሩን ቀልል ያደረገችበት ስለመሰላት እና አንቺ የገንዘብ ልክ አይገባሽም፣ እንዴት እንደሆነ ስለ ገንዘብ ምንም አይመስልሽም። ለዛ እኮ ነው ገንዘብ እኮ ከ2 ሚሊዮን በላይ የገዛሁት ብር ነው። ስለዚህ እንዴት ይጠፋል? ማን የወሰደው ብላ ስትጠይቃት ነበር። ጠበቅ አድርጋ እርግብ ትሆናለች የወሰደችው፣ በሰዓቱ እሷ እንደሆነች ነው የተነጋገርነው። ስለዚህ ፖሊሶቹም እርግብን ይዘው እንደሚያመጧትና እርግብን በቁጥጥራቸው ስር እንደሚያውሏት ተነጋግረዋል። ስለዚህ እርግብ ተያዘች ማለት ወርቅሽ ይመለሳል እና አንቺ እስከዛው ተረጋጊ፣ ስለ ጤናሽ ብቻ ነው ማሰብ ያለብሽ፣ ምንም ነገር እንዳታስቢ፣ መጨነቅ የለብሽም ብላ ልታረጋጋት ሞክራ ነበረ። ወይዘሮ ሜላትም በሰዓቱ የሚረጋጋ ነገር አልነበራትም። ምክንያቱም የጠፋው ወርቁ ብዙ ስለሆነ። ስለዚህ ሀና ካረጋጋቻት በኋላ ማስታወሷን ለማንም እንዳትናገር በድጋሚ አውርተው ነበር። አሁን ላይ ግን ሰላምና ምላሴ በጣም ጨንቋቸዋል። የእናታቸው አለማስታወስና ከቀን ቀን ከማታ ማታ የምትለዋወጠው ነገር በጣም እያስፈራቸውና እያስደነገጣቸው ነው። ታዲያ ይሄ ያስፈራው ምላሴ ነበር። ምላሴም ሀናን በተደጋጋሚ ጠየቃት። ሀና አንቺ በተሻለ ነገር ሁሉንም ታውቂያለሽ፣ ስለዚህ ለሕክምናው ነገር ብዙ ስለምታውቂ የእናቴን ጉዳይ እንዴት አይተሹ ነበር አላት። ሀናም ደግሞ እናቴ ምን ሆነች? እናቴ እኮ በጣም ደህና ናት፣ ስለዚህ ምንም የተለወጠ ነገር የለም ነበር ያለችው። ምላሴም ደግሞ አይ እናቴ ትክክል አይደለችም፣ ጠዋት ላይ ሳናግራት በጣም ተናዳና እንደ ድሮ እየጮኸችብኝ ነበረ፣ ፊቷ ራሱ ተቀይሮብኝ ነበር። ስለዚህ የሆነ የተፈጠረ ችግር እንዳለ ገብቶኛል። ወይ ይሄ ትውስታ መጥፋት ወደ እብድነት ይወስድ ይሆን እንዴ ብዬ ተጠራጥሬያለሁ። እማዬ ድሮ እናቴ አይደለችም። ሀና አንቺ ደግሞ ከኛ በተሻለ ታውቂያለሽ። ስለዚህ እውነቱን እስኪ ንገሪ ነበር ያላት። በስማም በል ብላ ነበር የጀመረችው። ምላሴ አንተ ምንም የሚያስጨንቅክ ነገር የለም፣ እናቴ ሁሉንም ነገር ራሷን በራሷ ታስተካክለዋለች። ምናልባት ውስጧን ስላጣች በዛ ነገር እየተበሳጨች ነው እንጂ ባህሪዋ የሚቀያየረው በፍጹም እብደት የሚባል ነገር ከትውስታ ጋራ የሚያገናኝ ነገር የለም ብላ መለሰችለት። እኔ በልጅነቴ የሁሉን ትውስታዬን አጥቻለሁ፣ ግን እስካሁን እግዚአብሔር ይመስገን ምንም የሆንኩት ነገር የለም። ስለዚህ በእኔ ማወቅ ትችላለህ ነበር ያለችው። እሷም ደግሞ ምላሴ በእርግጥ መረጋጋት ባይችልም የእናቱ ነገር ቢያሳስበውም ሀናን ስለሚያምናት እሺ ሀና ካልሽ ግን ደግሞ እናቴና አንቺ በጣም ትለያያላችሁ። ስለዚህ አንቺ ረጋ ያልሽና በጣም የተረጋጋሽ ሰው ስለሆንሽ ሁሉንም ነገር የሆነው ነገር ሁሉ ፈጣሪ ስለፈቀደው ነው ብለሽ ታልፊዋለሽ። እናቴ ግን ይህን ነገር በቀላል ማለፍ አትችልም፣ ለዛ ነው የፈራሁት ብሎ ነገራት። አይ እናቴ ሀና ደግሞ አይ ምንም የሚያስፈራራክ ነገር የለም፣ ከዚህ በኋላ እናቴ ምንም አትሆንም፣ ከዚህ ደግሞ የከፋ ጉዳት የላትም ብላ አሳምነዋለች። እንደምንም ግን ምላሴ ሀናን ብቻ ማማከር አልበቃውም። ሀናንም ሰላምንም እንደዛ እንደተቀያየረችበትና የእናቱ ጉዳይ በጣም እንዳሳሰበው ነግሯታል። ሰላምም ደግሞ ይሄ ነገር እየባሰበት ነው እንደሚሄደው እኔ ራሱ እየፈራኋት ነው ብላ ነገሩን አጋግላ በጣም ፈርታለች። በአሁን ላይ ሀናና እናቷ መመካከር ሳይኖርባቸው አይቀርም። የተመካከሩት ደግሞ አንድና አንድ ስለ ትውስቷ ነበር። ስለዚህ በኋላ ልጆቼ እየተጨነቁ ነው ያሉት ለመስፍን ባልነግረው ለምላሴና ለሰላም ራሴ መመለሱን መናገር አለብኝ ብላት ሀና ምክንያቱም ልጆቹ ከመጠን በላይ እያሰቡና እየተጨነቁ ነበረ ብላ ሀና አማከረቻት። ሀናም ደግሞ እሺ በጣም ደስ ይለኛል፣ በተለይ ምላሴ በጣም ጨንቆታል፣ ስለዚህ ብትነግሪያቸው ነበር የሚሻሉት፣ ከዛ እውነቱን እንዲያውቁ አድርጌ እኔም እህታቸው እንደሆንኩ አምነውም አምነሽም እንደተቀበልሽኝ ሁሉን ነገር ልጅሽን እንደሆንኩ
ትነግሪያቸው ምን ያህል ደስተኛ እንደሚሆኑ አትጠይቂኝ ነበር ያለቻት። ወይዘሮ ሜላትም እሺ ሀንዬ ሆንቺ ካልሽኝና ካማከርሽኝ በቃ እነግራችኋለሁ ብላ ወስና ነበር። ሌላው ደግሞ አባባ ኖላዊና ጆሮ ናቸው። ሀናም ደግሞ ትምህርት ቤት በሄደችበት ጊዜ እንጠይቃት ብለው ወደ ቤት አመርተው ነበረ። ቤት ከመጡ በኋላ ወይዘሮ ሜላት መኝታ ቤት ስለነበረች ምላሴ ተቀብሎ ሳሎን ካስቀመጣቸው በኋላ እያወሩ ነበር። ታዲያ በጨዋታቸው መሀል ስለ ሀንዬ አባት ደህና ናችሁ ወይ? ሀንዬ እኮ በጣም ነው የምትወደውት፣ እዚህ ስለሆነች ይደብሮታል እንዴ? ፊታቸው ላይ ምንም ደስታ የሚባል ነገር የለም ሲላቸው ነበረ። አባባ ኖላዊም አይ እኔ በጣም ደስተኛ ነኝ፣ ልጄ ደስ ስላላት እናንተም ደስ ስላላችሁ በጣም ደስ ብሎኛል፣ ደስተኛ ነኝ፣ እናንተም ስላላችሁ ደስ ይለኛል ብሎ መለሰላቸው። እናንተ ጋር በመሆኗ ብዙም አልከፋኝም ብለው ያን ያህል ውስጣቸው ሰላምም ደስተኛ ባይሆኑም እንዲህ ብለው መልሰውላቸዋል። እሷን ደግሞ መጋፋቱና ከቤተሰቦቿ እንዳትቀራረብ አይፈልጉም። ታዲያ ጆሮም ወጣ ብሎ እንዲህ ሀናን የመሰለች ልጅ እኮ ነው የወሰዳችሁበት፣ ስለዚህ እንዴት ነው ኖላዊ የማይከፋው? ሀና እኮ ከሳቸው ይልቅ እናንተን መርጣ ቀርታለች። ስለዚህ አባባ ኖላዊ ስንት ዓመት ሙሉ ሲያሳድጓቸው ከእሷ ውጭ ህይወት የለኝም ብለው ከእሷ ጋር ነበረ ያሳለፉት። ነገር በጣም ሊከፋቸው ይችላል፣ ሲያስታውሱት ሊደብራቸውም ግድ ነው ብሎ ለምላሴ ሲነግራቸው ምላሴም ደግሞ በጣም ነበር ያዘነው። እመኑኝ ሀና ከአባባ ኖላዊ በለጠ እኛን ልታስበልጥ አትችልም። በተደጋጋሚ ልጅነቷን አምና ለመቀበል ወይም ደግሞ ልጅ ነኝ ብላ ለመምጣት ያፈረችው አባቴን ጥዬ አልመጣም የሚል ምክንያት ነበር። አሁን ላይ ግን እውነታውን ማወቅ ስለፈለገች ለዛ ነው እዚህ የመጣችው። ስለዚህ እናቷ ከዳነች በኋላ እመኑኝ ሁሉንም ነገር ትታ ወደ እናንተ ትመለሳለች ነበር ያለው። አባባ ኖላዊም ይሄን ባይወጥላቸውም እውነት ባይመስላቸውም አይ ጥሩ ነው ምናምን ብለው አልፈውታል። እናቴ ልጥራላችሁና ጠይቋት ብሎ እሱም ደግሞ እናቱን ጠርቶ ወደ መኝታ ቤት ገብቷል። ታዲያ እናታቸውን የሀና እናት እንዴት ነሽ ነበር ያለው ጆሮ። ምን ስትል ኮስተር ብላ ኖላዊም ደግሞ ምንድነው የምትቀባጥረው አንተ ብለው ከተቆጡት በኋላ ነገሩን ጀምረዋል። አሁን እንዴት ነሽ ብለው ጠይቋት። ደህና ነኝ እግዚአብሔር ይመስገን አሁን ተሽሎኛል ብላ መለሰችላቸው። ታዲያ አባባ ኖላዊ እናንተ ግን ጥሩ ዘመድ ናችሁ፣ ዘመድ ትወዳላችሁ፣ በየጊዜው እየመጣችሁ ትጠይቁኛላችሁ ብላ አመሰገነቻቸው። እነሱም ደግሞ አዎ እኛ እኮ እስከዛሬም እናንተ ስለማታቀርቡ ነው እንጂ እኛ ዘመድ ወዳድ ነን ብለው መለሱላት። ታዲያ አሁን እንግዲህ የወይዘሮ ባዩሽን ጉድ ሊነግሯት ነው። እሷም ደግሞ የጠረጠረችው ነገር ስላለ በጣም ከባድ ነበር ስሜቱ፣ ማመን አትፈልግም። ባዩሽም የልጅነት ጓደኛዋ በጣም ወዳታለሁ የምትላትን ሚስጥረኛዋ ነበረች። ግን በዚህ ልክ እሷ ላይ ክፋት ትሰራለች ተብሎ ማንም ሰው የሚያስብም የሚጠረጠርም የለም። እናም ያቺ ሴረኛ ጓደኛሽ ሳትገልሽ ብለው ነበር የጀመሩት። ተምቹም አዎ ያቺ ሴትዮ እኮ ለአንቺ ጠላትሽ ናት፣ ደግሞ ወዳጄ ናት ብላ እዚህ ቤት ትመላለሳለች ነበር ያለው። ስለምንድን ነው ስለማን ነው የምታወሩት? የምንም የገባኝ ነገር የለም። እርግብን አታስታውሻትም እንዴ ብለው ሲጠይቋት እሷም ደግሞ ማስመሰሏን ቀጥላለች። አይ እርግብ የምትባል ሴት አላውቅም ነበር ያለቻቸው። እሺ ባዩሽስ ስልታቸው፣ ባዩሽማ የጓደኛዬ ናት ነበር ያለቻቸው። ምን ጓደኛሽ ናት? አጥፊሽ ነች እንጂ ብለው አባባ ኖላዊ ሲነግሯት፣ ሜላትም ደግሞ በጣም ነበር የደነገጠችው። ታዲያ ነገሮች ሁሉ እየጨነቋት እያሳሰቧት ስለነበር እሷም ደግሞ ያለማወቅና ላለማስነቃት ምንም ነገር ፊት መስጠትም አልፈለገችም። አባባ ኖላዊም ደግሞ ሁሉን ነገር ከነገሯቸው በኋላ ለእሷም ለማመን ከከበዳት በኋላ ሁሉን ነገር ትታ ወደ መኝታ ቤት ተጫወቱ ብላ ገብታለች። አባባ ኖላዊም ደግሞ ጨንቋቸው ደንግጠው ነበረ። በሰዓቱ
ነገር ሳናበላሽ አንቀርም፣ አንተ ልጅ ተነስ፣ ወደ ቤታችን እንሄድ ነበር ያሉት። እነሱም ደግሞ ተነስተው ወደ ቤታቸው ሄዷል። መላትም ደግሞ ክላሷ ከገባች በኋላ የባዩሽ ነገር ግራ ስለገባትና እርግብና ባዩሽ ምን እንዳረጉ ስታስብ በጣም ነበር ያዘነችው። እስከዚህ ልክ ምን አድርጊያት ነው? ምን ፈጽሜባት ነው? ለካ እስከዛሬ ስታስመስል ነው የሚለው ነገር በጣም አስባበታለች። እናም ደግሞ ይህንን ሁኔታ አባቷ ስለነገሯት እሷም ያልተናገረችው ምናልባት ነፍስ ይጠፋፋሉ በሚል ነበር። ምክንያቱም ሜላትና መስፍን በጣም እየተናደዱ ሲናደዱ የሚያረጉትን ስለማያውቁ ቤተሰቦቿ ወንጀል እንዳይሰሩ እየተጠነቀቀች ነበር። ታዲያ አባባ ኖላዊና ተምቹ ወደ ቤታቸው ከተመለሱ በኋላ ለምን እንዲህ አለች የሚል ጥያቄ ቢፈጥርባቸውም ግን ደግሞ እውነታውን ማወቅ ስላለባቸው ነግረዋታል። በቤትም ከሄዱ በኋላ አባባ ኖላዊና ጆሮ መወያየታቸውን አላቆሙም። አባባ ኖላዊም ደግሞ እስከ መቼ ነው እንደዚህ የምንቀጥለው? ሀና እኮ በቃ ጠቅልላ ወደ ቤተሰቦቿ ገባች። ከዚህ በኋላ እና እርሱም የሆነ አማራጭ መውሰድ አለበት ብሎ አባባ ኖላዊ ጆሮ መምከር ጀመረ። የምን አማራጭ ነው የምታወራኝ? ምን እያልከኝ ነው? የያዝከውን ነገር ዝም ብለህ አትበላም ወይ ነበር ያሉት። እኔ እኮ የምሬን ነው ፋዘር፣ ምክንያቱም ሀና አሁን ላይ በጣም ደስተኛ ነች እዛ ቤት፣ ወደዚህ መምጣት አትችልም፣ የምትመጣም አይመስለኝም። እና እርሱ ለምንድን ነው የማያገቡት ነበር ያለው። ምን አባት ነው የምትለው? ዝም ብለህ አትበላም እንዴ? ወይስ ሀና ልካክ ነው ነበር ያሉት። አይ እኔ ሀና ምንም የላከች ነገር የለም፣ እኔ ያሰብኩትን ነገር፣ ምክንያቱም እርሱ ማግባት አለቦት ብዬ ስለማስብ ነው። እና ሀና ነበረች አባዬ ለምን አታገባም እያለች የምጠይቀኝ፣ ደግሞ አንተ አሁን ተነሳብኝ ተተካብኝ ብለው እያወሩ እየተጫወቱ ነበር። አይ ማግባት አለቦት ብዬ ነው። እኔ አሁን እዚህ ቤት ምንም መፍትሄ አላመጣም፣ ምክንያቱም እንደዚህ የሚጣፍጥ ሽሮ ሰርቼ ላበላዎት አልችልም ነበር ያለው። ጆሮም ደግሞ እንግዲህ የተሰማውን ነገር እየነገራቸው ነው። አባባ ኖላዊ ግን እግዚአብሔር ቸር ነው ነበር ያሉት። እንዴ ምን ማለት ነው ነበር ያላቸው። ከዚህ በፊት እኔ መሀን መሆኔን ስታቅ ሚስቴ ጥላኝ ስትሄድ ሀናን ሰጠኝ። በችግርም ደግሞ ሀናን እንደ ተቸግሬም አሳደግኳት። ይኸው እስከዛሬ ድረስ ከጎኔ ሳትቀር ሳትርቅ አብራኛለች። እንዲሁ አሁን ብትለየኝም ማለት ነው። አሁን ደግሞ ሀና ጋር ከመሄዴ በፊት አንተን ሰጠኝ። አንተም ደግሞ እሷን ሳታነሳ ስትቀር አንተም ባዶ ቤት ቁጭ ማለቴ አልቀረም ነበር፣ ግን አንተ ስላለቅ ብቻዬን አይደለሁም ነበር ያለው። ታዲያ አሁንም ሲሄድ ደግሞ አንተ ስትሄድ ፈጣሪ ይሰጠኛል ብለው ነበር ያሉት። አንተ ደግሞ የት ትሄዳለህ ብለው ጆሮን ሲጠይቁት እኔማ አግብቼ የራሴን ኑሮ እጀምራለሁ ነበር ያላቸው። በጣም ነበር ያሳቃቸው። አንተ አግብተህ ሲሉት አዎ እንዴት ነው አንተን አይን ያላት ሴት መቼም አታገባክም ብለው ሲቀልዱበት አያባባ መቼም ድስት ግጣሙን አያጣም የሚለውን ተረት ታውቁታለህ አይደል ብሎ ነበር የቀለደባቸው። ታዲያ እንደዚህ ሲሉ ጊዜውም እየገፉት ነው። ሀናም ደግሞ ከቤተሰቦቿ በጣም ደስተኛ ሆና መቀጠሏን ጀምራለች። ታዲያ በስተ መጨረሻ ሀና ከተመካከሩ በኋላ ለምላሴና ለሀና እውነታውን ከነገሯቸው ሳሎን ከሄዱ በኋላ ሀናና ወይዘሮ ሜላት ምላሴም ሰላምም አብሮ ከሆኑ በኋላ እውነቷን ነግረዋታል። ማስታወስም እንደቻለች ሁሉን ነገር ማወቅ እንደቻለች ስትነግራቸው ሁሉም በደስታ ነበር የሳቁት። ታዲያ ይሄ ደስታቸው በጣም ከባድ ነበር። ወይዘሮ ባዩሽም ያረገችውን ነገር ሲሰሙ ምን ይፈጠር ይሆን? በተለይ ሰላም ድሮም አትወዳትም ነበር ባዩሽን። አሁን ደግሞ ይሄን ነገር ስትሰማ እኔ ቀድሜ ካልገደልኳት እንደምትል ግልጽ ነው። ይህን ነገር እንግዲህ ለመስፍን እንዳትነግሩት፣ እኔ ሁኔታውን ሁሉንም ነገር ማን እንደመታኝ በራሴ በኩል ማጣራት ስላለብኝ መስፍን ከሰማ ደግሞ ችግር ውስጥ ስለምንገባ
አርፋችሁ ተቀመጡ ብላ አስጠንቅቃ ነበር የነገረቻቸው። ታዲያ ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። ቪዲዮን ላይክ፣ ሼር አርጉ። እስካለምትከታተሉኝ በጣም አመሰግናለሁ። ወዳችኋለሁ። በቀጣይ ቪዲዮ በሰላም ያገናኘን። መልካም ጊዜ ይሆንላችሁ። እንግዲህ ድምፄን እኔ ሾክኬ ነው ማለት ነው ለምለቅላችሁ አንድ ክላስ ስለሆነ ከሰዎቼ ጋር ሌላ ሀገር ስለሆነ ያለ ነው። ለዛ ነው እላችኋለሁ። በፍራቻ ነው የምለቀው እና ደህና ሁኑ ሌዶቼ። ላይክ እያረጋችሁ አበረታቱኝ። ባይ ባይ ባይ